ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ባለፈው እንግዲህ ፋርማኮግኖሲ ቻፕተር 3 ጀምረን ነበር። ቻፕተር 3 ጀምረን በፓርት 1 የተወሰነ ፓርት አይተን ነው የተለያየ ነው። ዛሬ በፓርት 2 ከሹገር እንደ ሹገር ኮንቴኒንግ ድራግ የሚለው ጀምረን የምንሰራ ይሆናል። እንግዲህ ወደ ኋላ ሄዳችሁ ያለፋችሁ ማየት ትችላላችሁ። ይሄኛው ከዛ ይቀጥላልና ፓርት 3 እንደሆነ ፓርት 2 እንደሆነ አንደርስታንድ እንድታደርጉት ፈልጋለሁ። አዲስ የሆናችሁ ዩቲዩብን ሰብስክራይብ አድርጉት፣ ቪዲዮውን ላይክ እንዲሁም ሼር በማድረግ ሌሎች ጋር ተደራሽ እንዲሆን በማድረግ እንድታግዙን በአክብሮት ጠይቃለሁ። እንግዲህ ሹገር እንደ ሹገር ኮንቴኒንግ ድራግ ስንል ሹገር እና ሹገር በውስጣቸው ያለ ድራጎች ነው የምናየው ማለት ነው። ዛሬ እንግዲህ ሹገርስ አስ ስዊትነር እንጠቀመዋለን፣ አስ አዲቲቭስ እንጠቀመዋለን፣ አስ ባይንደር እንጠቀመው እንችላለን ማለት ነው። አስ ኮቲንግ ኬሚካል እንጠቀመው እንችላለን። ስለዚህ እነማን ናቸው ምን ውስጥ እንጠቀማቸዋለን የሚለው ነው የምናየው ማለት ነው። የመጀመሪያው እንግዲህ ግሉኮስ ወይም ደግሞ ዴክስትሮስ ኦር አልፋ ዲ ግሉኮፓይራኖስ የምንለው ነው። so it is prepared by enzymatic and mineral acid hydrolysis of starch using an enzyme like alpha amylase and beta amylase plus amyloglucosidase የሚባሉ ኢንዛይሞች ናቸው። ብዙ ጊዜ እንግዲህ ዲግሉኮስን ሃይድሮሊሲስ ወይም ደግሞ ፕሪፔር ለማድረግ የሚጠቅሙ ማለት ነው። ኦር ባይ አሲዲክ ብሬክዳውን ኦፍ ዘ ግላይኮሲዲክ ቦንድ ኢን ስታርች ይላል። ሶ አሲዲክ ግላይኮላይሲስ አንዱ ግሉኮስን የምናገኝበት መንገድ እንደሆነ ነው። ሶ in the enzymatic process of alpha amylase break down starch into smaller dextrose which are then further broken down into a glucose and alpha what the so called amyloglucosidase ይላል። ሶ ግሉኮስን ኦር ዲግሉኮስን ለማግኘት እንግዲህ ስታርችን ብሬክ ዳውን ማድረግ ሊኖርብን ይችላል። ሶ ስታርችን ብሬክ ለማድረግ ደግሞ የሚያስፈልጉን ኢንዛይሞች አሉ። ከነኛ ውስጥ አንዱ አልፋ አማይሌስ ነው፣ ሌላው ቤታ አማይሌስ ነው፣ ሌላው ደግሞ አማይሎግሉኮሲዴስ ናቸው ማለት ነው። እነኚህ ኢንዛይሞች ይሄንን ሹገር እንድናገኝ ስታርችን ብሬክ ዳውን በማድረግ ኦር ግላይኮሲዲክ ሊንኬጁን ብሬክ ዳውን በማድረግ የሚጠቅሙን ኢንዛይሞች ናቸው ማለት ነው። ሶ 3 ዲፈረንት ፎርም አለው። አንደኛው አንሃይድረስ ግሉኮስ ኦር ግሉኮስ ሞኖሃይድሬት ኦር ሊኩዊድ ግሉኮስ የምንላቸው ናቸው። ፋርማሲቲካሊ አስ ስዊትነር ነው ብዛት የምንጠቀመው ጣፋጭ ወይም ደግሞ ማስክ ቢተርነስን መራራነትን ማስክ ለማድረግ ሳይረብ ውስጥ ኢሊዘር እንደ ታብሌት ውስጥ ልክ እንደ ኮቲንግ እና ባይንደር ደግሞ እንጠቀማቸዋለን ማለት ነው። for medicinal use glucose is prepared for parenteral administration in an aqueous solution ይላል። ያው በፓሬንተራል አድሚኒስትሬሽን ውስጥ በሶሉሽን ፎርም ፕሪፔር ይደረጋል። most of the time 5% or 10% አርገን እንጠቀመዋለን ማለት ነው። it is indicated for prevention of intra and extracellular dehydration አንዱ ጥቅሙ ነው። ሌላው prophylaxis or prevention የምንለው ነው። the treatment of ketosis in malnutrition during an immediate preoperative and postoperative period during operation or surgery and this can be used as a prophylaxis or the treatment of ketosis በማልኑሪሽን ጊዜ ለዛ ይጠቅመናል። ሌላው ሃይፐርቶኒክ ኢንጀክተብል ሶሉሽን የምንለው at 15 20 30 40 or 15% are intended for the parenteral feeding and the treatment of hypoglycemia እንግዲህ ዲያቤት ሜሊተስ ውስጥ የራሱ የሆነ ሚና ይኖረዋል ማለት ነው at different dose። ሌላው እንግዲህ ዲፍሩክቶስ የምንለው ነው። ሌቡሎስ ኦር ፍሩት ሹገር እንለዋለን። is present in all fruit and honey ያው በብዛት በጣም ጣፋጭ ስለሆነ ማር ውስጥ ይገኛል። it ኬቶ ሄክሶስ ነው። ያው ግሉኮስ እንግዲህ አይዘር አልዶስ ኦር ኬቶስ ብለናል። ከዛ ውስጥ እንግዲህ ኬቶ ሄክሶስ ነው ኬቶን ፈንክሽናል ግሩፕ አለው ማለት ነው። እንደ እዚህ ጋር እንደምታዩት እቺ ኬቶን ፈንክሽናል ግሩፕ ነው እያሳየን ያለው። ሶ ኬቶስ ምንለው ለዛ ነው ማለት ነው። So commercially it can be obtained by hydrolyzing inulin, hydrolysis sucrose or enzymatic conversion of glucose ሊሆን ይችላል። በእነኚህ ወይ ልናገኘው እንችላለን ዲፍሩክቶስ ማለት ነው። So pharmaceutically it used as a sweetener ነው, especially for binding the bitterness of the drug. in sucrose in syrup ሊሆን ይችላል፣ ኢሊዘር ሊሆን ይችላል። ይሄም as a sweetening agent እንጠቀማለን። በጣም ጣፋጭ ነው ከሱክሮስ በተሻለ ማለት ነው። almost 1.7 times sweeter than sucrose እንላለን ፍሩክቶስ ማለት ነው። medicinal applications እና እንግዲህ ያው food for diabetic people and exercise nutrition ለነኚህ ፐርፐስ ፍሩክቶስን እንጠቀመዋለን ማለት ነው። ሌላው ላክቶስ ነው። ላክቶስ ስትራክቸሩ እንደምታዩት ይሄ ነው። እንግዲህ አብዛኞቹ አሁን እዚህ ጋር ያየናቸው ያለኑ ዳይሳካራይዶች ናቸው። ሶ ላክቶስ ሚልክ ሹገር በመባል ይታወቃል። it is O beta D glycopyranose 1,4 D glucopyranose ring አለው። it is disaccharide composed of glucose እና
ግላክቶስ ነው። ግሉኮስ እና ግላክቶስ ናቸው በጋራ መጥተው ለሶኮልድ ላክቶስን ፎርም የሚያደርጉልን ማለት ነው። It is lactose in sugar found in mammalia milk and it is added in tablet, capsule, and drug products as an ingredient because of its physical and functional property like atorvastatin and levocetirizine and thiamazole የምንላቸው አንቲባዮቲክ ውስጥ ላክቶስ እንግዲህ ይጠቅመናል ማለት ነው። አድ ይደረጋል ማለት ነው፣ ይጨመራል ማለት ነው። as an additives that is commonly used as a tablet and capsule fillers plus as a binder ለዚህ ሁሉ ይጠቅመናል። ሶ as a tablet እንደ capsule filler እንደ ባይንደርም ላክቶስ or milk sugarን እንጠቀመዋለን ማለት ነው። ሌላው ሱክሮዝ ነው። የሶኮል ሳካሪ የምንለዋለን is beta fructopyranose 2,4 or alpha D glucopyranose ነው. It is a disaccharide that is natural carbohydrate composed of an equal part of glucose and the fructose molecules. ያው ሱክሮዝ የተሰራው ከግሉኮስ እና ከፍሩክቶስ ነው። when hydrolyzed by dilute acid solution it produces equal amount of D-glucose እና D-fructose ይላል። ሃይድሮሊሲስ እናደርገው ወደ ሞኖሳካራይድ ስንቀይረው የምናገኘው D-glucose እና ፍሩክቶስ ነው። It is a principal form of transport and temporary storage of an energy in plant and it is non-reducing sugar ነው። important commercial source of sucrose እንግዲህ እንደምታውቁት ሸንኮራ አገዳ or sugar cane እና ስኳር ድንች የምንላቸው ናቸው። ሳካሪም ኦፊሽናሪም እንደ ቤታ ቡልጋሪስ የምንለው ሳይንቲፊክ ኔማቸው ነው። ፋሚሊያቸው እንግዲህ ቦናሺያ እና ቺኖቦዳሺያ የምንላቸው ፋሚሊ ውስጥ ይካተታሉ ማለት ነው እነኚህ ሸንኮራ አገዳ። so the residual that is obtained in the production of sucrose is called molasses ይባላል። ይሄ molasses የምንለው እንግዲህ ተረፈ ምርቱ ነው። ልክ sucrose ሲመረት ይሄ ባይ ፕሮዳክት or ተረፈ ምርት የምንለው molasses ይባላል። molasses ደግሞ ለዶሮ መኖ ወይም ለሌላ እንስሳ መኖ or animal food እና ኢታኖል especially denatured ኢታኖል የምንለው የ70%ን ለመስራት ያገለግላል ማለት ነው። ስለዚህ molasses or ተረፈ ምርቱ ራሱ ጥቅም ላይ ይውላል ነው። pharmaceutically ያው ታወቃል as sweetener, as syrups, as a leaser and for tablet coating and tablet binder and for manufacturing of lozenge and pastilles እንጠቀመዋለን ማለት ነው እንደ so called sucrose። ስለዚህ ታብሌትን ኮት ለማድረግ በተለይ መራራ የሆኑ ታብሌቶችን በሱክሮስ ፍሩክቶስ መራራነታቸው ማስክ በማድረግ as sweetening agent እንጠቀመዋለን። ሳይረብም ኤሊዘርም ለዛው ልንሰራበት እንችላለን ማለት ነው። ሌላው እንግዲህ compounds related to sugar ነው። ሶ በጣም ብዙ ኮምፓውንዶች አሉ። so the compound related to sugars include sugar alcohols የምንላቸው አሉ such as mannitol and sorbitol የምንለው sugar acid like ascorbic acid, modified monosaccharides like amino sugars or glucosamine የምንለው and sugar nucleoside የምንላቸው አሉ። እነዚህ እንግዲህ sugar related ኮምፓውንዶች ናቸው ወይም ደግሞ ድራጎች ናቸው ማለት ነው። so አንድ ባንድ እናያቸው። ማኒቶል የምንለው እንግዲህ ኬሚካሊ it is a type of sugar alcohol used as a sweetener and a medication ይላል። እንግዲህ አልኮል ታይፕ ነው። ኮሜርሻሊ ካና sweetener and a medication ይጠቅመናል። it is widespread in being present in the fruits, leaves and other parts of the various plants ይላል። like strawberries, clary, opinion, onions, pumpkins, mushroom are particularly good source. እንግዲህ ማኒቶልን የምናየው ከነኚህ ነው ማለት ነው። strawberries, onions, pumpkin የምንላቸው እንደ ማሽሩምን ጨምሮ ማኒቶል ሶርስ ናቸው ማለት ነው። so እንግዲህ ማኒቶል እነኚህ ፕላንት ፓርቶች ላይ ነው ሜንሊ የሚገኘው ማለት ነው። እሱ እንግዲህ ወይም ደግሞ as sweetening agent በጣም እንጠቀመዋለን። widely fruits, leaf እና other part of plants ውስጥ የመገኘት ቴንደንሲ ያለው ነው። so it is not absorbed from the GIT and it is not metabolized when administered parenterally ይላል። so it is eliminated readily by glomerular filtration and approximately 80% of 100 gram dose appear in the urine in 3 hours ይላል። ስለዚህ ይሄን ያህል ያው በግሎሜሩላር ፊልትሬሽን ወር ኪድኒ ነው ኤሊሚኔት የሚያደርገው አብዛኛውን ማኒቶል ማለት ነው። ማኒቶል በቀላሉ GIT ውስጥ አብዞርብድ አይሆንም ማለት ነው፣ ወይም ደግሞ ሜታቦላይዝድ አይሆንም ፓሬንትራሊ ከተሰጠ ማለት ነው። so medicinal use for diagnosis of kidney function አንዱ ነው። osmotic diuretics and laxative for constipation እንግዲህ ለሆድ ድርቀትን GIT ፕሮብሌምን ሶልቭ ለማድረግ እንጠቀመዋለን ማለት ነው። ማኒቶል injection or osmieritol is used for reducing swelling and the pressure inside the eye or around the brain ይላል ማለት ነው። so brain problem for asymptomatic relief of dyspepsia as sweetener for diabetics ይጠቅመናል ማለት ነው። በጣም ብዙ ሜዲሲናል አፕሊኬሽን or ሜዲሲናል ሮል አለው ማለት ነው ማኒቶል።
for GIT problem, for kidney problem and for diabetes mellitus even ጠቃሚ የሆነ ነው ማለት ነው። ሁለተኛው ሶርቢቶል ነው። ዲግሉኮ ግሉሲቶል እንለዋለን። ሶርቢቶል እንደ ማኒቶላር ስቲሮአይሶመር ናቸው። so it is a sugar alcohol used as sweetener, as humectant, thickener in food and cosmetics industry as well as a laxative ይጠቅማል ማለት ነው። so medicinal application ሰፋ ያለ ነው። it occurs naturally in fruit like apples and pears. They can be produced synthetically from glucose. It is manufactured by catalytic hydrogenation of glucose or dextrose by adding hydrogen gas under pressure in the presence of metal catalysts such as ranitidine nickel. Especially Lindler catalyst ranitidine nickel and hydrogen. Let half of sweet as a source as sucrose is not absorbed from GIT and is commonly used in toothpaste, chewing gums and dietetic products. So በብዛት እንግዲህ ለጥርስ ማጽጃ or ጥርስ ሳሙና ምንላቸው እና ገምስ አካባቢ ውስጥ የሚገኘው ነው ማለት ነው። ሜዲሲናሊ for kidney function, for osmotic diuretics, laxative for constipation, dyspepsia እና sweetener for diabetic like almost ከማኒቶል ጋር ተመሳሳይ አይነት ሜዲሲናል አፕሊኬሽን ይኖረዋል ማለት ነው። so ይሄ እንግዲህ የሹገር ድራጎች in pharmaceutical industry ያላቸው ሚና ነው የሚያሳየን ማለት ነው። ሌላው ፖሊሳካራይድስ and polysaccharide containing drug የምንለው ነው እንግዲህ ቀጣይ የምናየው። so polysaccharide and polysaccharide containing drugs እነማን ናቸው፣ ሜዲሲናል አፕሊኬሽናቸው ምን ይመስላል የሚለውን ደግሞ በደንብ የምናይ ይሆናል ማለት ነው። so polysaccharide are naturally occurring complex carbohydrate composed of a long chain repeating monosaccharide unit linked by glycosidic linkage or bond ነው። እንግዲህ ፖሊሳካራይድ ስንል many sugar ማለት ነው። ብዙ ሞኖሳካራይዶች በጋራ መጥተው በግላይኮሲዲክ ሊንኬጅ አማካኝነት የሚፈጥሩት ካርቦሃይድሬት ፖሊሳካራይድ ይባላል። they are a biopolymer and are widely used in polysaccharide containing drug as a biocompatible, biodegradable and non-toxic drug delivery carrier. so they are derived from various natural sources including plant like starch, cellulose, pectin and alginate mineral algae. Okay, animal like chitin or chitosan, hyaluronic acid and microorganism like dextra. እነኚህ በብዛት የፖሊሳካራይድ ምንጮች ናቸው ማለት ነው። ናቹራሊ ፖሊሳካራይድ እንግዲህ እነኚህ ውስጥ ይገኛል ማለት ነው። ሶ አኒማል ውስጥ ይገኛል፣ ፕላንት ውስጥ ይገኛል፣ ማይክሮ ኦርጋኒዝሞች ውስጥም ይገኛል ማለት ነው። ሶ why are polysaccharide used as a drug delivery? ሶ ለድራግ ዴሊቨሪ ፖሊሳካራይድ መጠቀም ያስፈልገው ትልቁ ምክንያት ምንድነው? አንደኛው ባዮኮምፓቲቢሊቲ እና ባዮዲግሬዳቢሊቲ ነው። so they are well tolerated by the body and they can break down into the non-toxic byproducts minimizing side effects. so እንግዲህ አንዱ ትልቁ ድራግ ሜታቦሊዝም ላይ ትልቁ ችግር ምንድነው? ወይም ድራግ ዲስከቨሪ ላይ ትልቁ ችግር ቶክሲሲቲ ነው። ስለዚህ እነኚህ ፖሊሳካራይዶችን መጠቀማችን አንዱ ቶክሲሲቲን ሪዲዩስ ማድረግ ነው። ለምን? ባዮኮምፓቲቢሊቲ እና ባዮዲግሬዳቢሊቲያቸውን ስናይ ዌል ቶለሬትድ ናቸው በሰውነታችን። ብሬክ ዳውን ሲሆኑ ሜታቦላይቱ ያን ያህል የከፋ ነው ሰውነታችን ላይ። so ይሄ ትልቁ ጥቅማቸው ነው። ሌላ ኮንትሮል ሪሊዝ ነው። their structure allow for the entrapment of drug molecules providing sustained and controlled release of therapeutic agent over time. አንዱ አድቫንቴጃቸው እንግዲህ ይሄ so ሪሊዛቸው ኮንትሮል የሆነ ነው ማለት ነው። ሌላው high drug loading capacity ነው። so the large surface area of polysaccharide based system allow for the high capacity to load or carry a drug molecules. so his large surface area መኖሩ በራሱ እንግዲህ ሃይ ካፓሲቲ ኦፍ ሎድ and carry of drug molecule እንዲኖራቸው ያደርጋል። ስለዚህ ድራግ ሎዲንጋቸው የተሻለ ነው ማለት ነው። ፖሊሳካራይዶች በዚህም ይመረጣሉ ማለት ነው። እነማን ናቸው? የመጀመሪያው እንግዲህ ስታርች ነው። so starch is naturally occurring carbohydrate polymer found in most green plants as their primary form of energy storage composed of amylase glucose unit. እንግዲህ starch the polysaccharides are found in plant የምንለው አንዱ ነው እንግዲህ so starch በብዛት ግሪን ፕላንቶች ውስጥ ይገኛል as a primary form of energy storage ሆኖ ይገኛል ነው። so it is produced in large quantity in green leaves as a temporary storage form of photosynthetic products. it constitutes from 50 to 65% of the dry weight of the cereal seed as much as 80% of the dry matter of potato tubers. እንግዲህ በብዛት ድንች አሁን ለሶርስ ኦፍ ስታርች ነው እንደሚታወቀው። ስለዚህ ሲሪያል ሲድ የምንላቸው ከ50 እስከ 65% በውስጣቸው ስታርች ይኖራቸዋል ነው።
we see the chemistry of starch is generally a mixture of two structurally different polysaccharides ነው amylose እና amylopectin for short ለዚህ ሁለቱ structural component of starch ናቸው so amylose እና amylopectin እንግዲህ በሊኒየሪቲያቸውና ብራንች በሆነ ነው ልዩነታቸው ለምሳሌ amylose ስንል linear molecular composition of 250 to 300 D glucopyranose ነው uniformly linked alpha 1 for glycosidic bond while amylopectin ካየነው 1000 or more glucose unit connected by alpha 1 for linkage because of this structural difference amylose is more soluble ነው amylopectin ግን less soluble ነው in water ነው special water ካየናቸው amylose እና amylopectin solubilityያቸው ይለያያል ማለት more soluble amylose ነው linear ነው amylose ያኛው ደግሞ more branched ነው ማለት ነው more branched ነው so comparisonናቸውን amylose እና amylopectin ካየን average አማውንታቸው 25% ይዛል amylopectin or alpha amylose ነው ይሄኛው beta amylose ነው 75 this average glucose unit-ን ሳየን ይሄኛው በጣም ዝቅተኛ ነው ይሄ ግን በጣም ብዙ ነው ማለት እስከ 2 ሚሊዮን ድረስ ይይዛል ማለት ነው ስትራክቸሩ ይሄኛው linear ነው ይሄ ማለት non branching ነው ይሄኛው ደግሞ linear ሆኖ branching ነው connectivity ስናይ alpha 1 4 ነው ይሄም alpha 1 4 linkage ነው in main chain alpha 1 6 linkage at the branching chain አለ ይሄ ግን alpha 1 4 chain chart ሌላው water solubilityያቸው ይሄ more soluble ነው ይሄኛው water insoluble but swills in water ስለዚህ osmotic pressure-ን ጨምረዋል እንጂ solubilize አይሆንም ማለት ነው ከለራንቱ with iodine deep blue ነው ይሄኛው blue violet or purple color ነው የሚሰጠን ማለት ነው so amylose እና amylopectin ይሄንን የመሰለ ልዩነት አላቸው ዲፈረንስ አላቸው ማለት ነው ስትራክቸራሊ ካያችሁት amylose ይሄ ነው እኛ ደግሞ amylopectin ነው ማለት ነው amylose እና amylopectin በዚህ ልንለያቸው እንችላለን ማለት ነው use of starch in the pharmaceutical industry starch ለምንድነው የሚጠቅመው ሲባል እንግዲህ as excipients like binder filler እና disintegrant in tablet and the capsules of syrup ይጠቅማል so as excipient ልንጠቀመው እንችላለን glycerin of starch is used not only as an emollient but also as a base for the suppositories let starting material for the large scale production of liquid dosage form like liquid glucose syrups dextrose and dextrin it is used as antidote of choice in iodine poisoning ነው እንግዲህ antidote ማለት ምንድነው ይሄ ማርከሻ ማለት ነው overdose of iodine poison ሲኖር ወይም ሲፈጠር ስታርችን እንደ አንቲዶት ልንጠቀመው እንችላለን ነው ሌላው ሊኩዊድ ዶዜጅ ፎርሙላ በጣም ጠቃሚ ነው ታብሌት እና ካፕሱል ላይ አስ ባይንደር ፊለር እንጠቀመዋለን አሲን ዲስኢንተግሬንት እንጠቀመዋለን ዳይዞሉሽን እና ዲስኢንተግሬሽን ላይ ራሱ የሆነ ትልቅ ሚና አለው አሲ ሳይረብ እንጠቀመዋለን ማለት ነው ይሄ እንግዲህ ፋርማሲውቲካል አፕሊኬሽኑ ነው ፎር ፉድ ኢንደስትሪ ካየን አሲ ቲክኒንግ ኤጀንት እንጠቀመዋለን ቲክኒንግ ኤጀንት ስንል ለምሳሌ ስታብላይዘር help maintain the consistency in the texture of various food products አንዱ ሚናው ይሄ ነው ሌላው ባይንደር እንደ moisture retention አታሲ ባይንደር to retain moisture in the processed meat and improve the quality of baked foods and increasing crispness in the volume ይላል ይሄ ምግቦች እርጥበታቸውን ጠብቀው እንዲቀመጡ ይጠቅመናል ሌላው እንደ sweeteners ለማጣፈጫ ማለት ነው proceed into glucose and other syrups used in candies jams and beverage ይላል ያው ታቆት ካረሜላ ምንላቸው አንዳንድ መጠጦች ማስቲካ ምናምን ነኝ ስዊትነር እንደ ስዊትነር ይጠቀሙታል ስታርች ማለት ስለዚህ ስዊትነር ይጠቅማል ስታብላይዘር as moisture retention ይጠቅማል ማለት ነው in textile industry ከተመለከትን ለምሳሌ fiber strengthening ይሄ ማለት added to the fiber strand to strengthen the fiber and make resistant to moisture አንዱ ነው ink stabilization used as a textile printing to stabilize ink and improve the printing press የቀለም ፋብሪካዎችን በደንብ ይጠቀሙታል ማለት ነው ፔፐር ኢንደስትሪ ዴክስትራንት ፓኬጂንግ ኦይል ኢንደስትሪ በተለያየ መልኩ ስታርችን ይጠቀማሉ ማለት ነው ለምሳሌ ፔፐር ኢንደስትሪ ካይን used for making sizing paper to improve properties ነው ዲተርጀንት ከወሰድ ለምሳሌ suitable የሆነ sensitive skin biodegradable የሆኑ ለመስራት ይጠቅመናል ማለት ነው አሴ ፓኬጂንግ ለአካባቢ ምቹ የሆነ ስለሆነ sustainable ነው low cost ነው biodegradable ነው by nature በቀላሉ ብሬክ ዳውን ያደርጋል ይሄም ጠቃሚ ነው and oil industry ውስጥ ለምሳሌ it used as an oil industry for to filter water from crude oil ነው used as an indicator to iodometric analysis quality control እና quality assurance ላይ ደግሞ ልክ እንደ ኢንዲኬተር ልንጠቀሙ እንችላለን ማለት ነው in oil industry so starch ሚናው ትልቅ ነው ማለት ነው
ሶ እንግዲህ ይሄ ሰመሪ ነው። ሰመሪ ኦፍ ሃው ሰርች ካን ቢ ዩዝድ ሰርች ለምን ይጠቅማል የሚለውን ቅድም ስናወራ የቆየ ነው እንደሚያሳያስ ኤክስፕሌን as binders, as water treatment, drug delivery, biopolymers, porous form of structures, and disintegrant ለዚህ ሁሉ እንደ ኢቨንሳል ፊሊንግ ፖሊመርስ በመባል ይታወቃል ማለት ነው። ሶስት እንግዲህ ይሄንን ሁሉ ሜዲሲናል አፕሊኬሽን ይኖረዋል ማለት ነው። ሌላው ኢኑሊን ነው። ኢኑሊን they are polymers composed mainly of fructose unit ነው or fructans and typically have a terminal glucose ይላል. They belong to the class of dietary fiber known as fructans. So ይሄም አንዱ ፖሊሳካራይድ ከምንላቸው ውስጥ ፍሩክቶስ ዩኒት ያለው ፖሊመር ነው። So ለምን ይጠቅማል ሲባል people commonly use inulin by mouth for weight loss, constipation and diabetes. እንግዲህ weight loss ክብደታቸውን ለመቀነስ ሲፈልጉ ዋትኮል ኢኑሊን ይጠቀማሉ። ሌላው የሆድ ድርቀትን ለማስወገድ እንጠቀመዋለን። for diabetes mellitus እንጠቀመዋለን። use for the high blood fat including cholesterol and triglyceride, but there is no good scientific evidence to support most of these uses ይላል። the high blood fat cholesterol deposition and triglyceride ይጠቀማሉ፣ ግን ያን ያህል ክሊር የሆነ ሳይንቲፊክ ኤቪደንስ የለም ለዚህ መዋሉና አለመዋሉ ማለት ነው። So inulin used in culture media ውስጥ inulin ሌላ application ይኖረዋል ማለት ነው። It is filtered only by the glomerular and it is neither excreted nor reabsorbed by the tubules. Hence it is employed as a diagnostic agent for the evaluation of glomerular filtration. This means renal function test or kidney function test and diagnostic agent የምንጠቀመዋለን ማለት ነው። So diagnostic agent ላይ የራሱ ሚና አለው especially for renal failure or renal function test. It is a gold standard for the comparison with other means of estimating the glomerular filtration rate. The used dose is 10 gram dissolved in 1 ml of sodium hydrochloride injection by IV infusion. እንዴት ነው የምንሰራው ነው እንግዲህ ላይ ዲያግኖሲስ ይጠቅማል ካል እንዴት ፕሪፔር ይደረጋል ሲባል 10 ግራም ወስደን 100 ml ሶዲየም ክሎራይድ ውስጥ ዲዞልቭ አድርገን በአይቪ መስጠት ነው። So it is considered to be valuable in the diet of diabetic patients. So in 2018, the United States FDA approved the inulin as a dietary fiber ingredient used to improve the nutritional value of the manufactured food products. ስለዚህ FDA እንግዲህ dietary fiber ingredient አድርጎ እንግዲህ food product ውስጥ እንዲገባ አፕሩቫል ሰጥቶታል ማለት ነው በ2018 ኒረስት። ሌላው dextran ነው። So it is the complex form ነው water soluble branched glucose polymer produced by certain bacteria. So dextran እንግዲህ ከባክቴሪያዎች ነው ፕሮዲዩስ የተደረገው from sucrose by the action of trans glucosylase enzyme system of dextran sucrase present in the bacterial the so-called Leucoconus stock mesenteroid የሚባል ባክቴሪያ ነው እንግዲህ ለዴክስትራን ሶርስ የሚያገለግል ማለት ነው። አልፋ 16 ሊንኬጅ ነው ያለው ይሄ ዴክስትራን የምንለው። ሶ ሶርሱ እንግዲህ ባክቴሪያዎች ናቸው ማለት ነው። ባክቴሪያዎች ናቸው። በጣም ብዙ አድቫንቴጅ አለው። ከብዙ አድቫንቴጁ በጥቂቱ ለማየት ከሞከርን ለምሳሌ ፕላዝማ ኤክስቴንደር used to maintain blood volume during hemorrhage shock and surgery. Yes, ስለዚህ during hemorrhagic fever, during shock, during surgery it can be used as maintain blood volume ማለት አንዱ እሱ ነው። very complex ነው። ከ200 እስከ 400 ባሉ ግሉኮስ ዩኒት የተሰራ ፖሊ ሳካራይድስ ነው። dextran 40 is an intravenously administered plasma volume extender that improves blood flow and prevents blood clots by reducing blood viscosity, decreasing platelet adhesiveness and enhancing fibrinolysis ይላል ማለት ነው። እንግዲህ እንዴት ነው blood clot prevent የሚያደርገው ስንል አንዱ blood viscosity reduce ማድረግ ነው። ሌላው platelet adhesiveness reduce ማድረግ ነው። ሌላው fibrinolysis enhance በማድረግ blood clot ምን ያደርጋል? prevent ያደርግልናል ማለት ነው። ስለዚህ እንደ አንቲ ኮአጉላንት ይጠቅመናል ነው። So prevent deep vein thrombosis and pulmonary embolism by reducing platelet aggregation. So ሌላው እንግዲህ as iron supplement ይጠቅመናል። So iron dextran is an injectable used for the treatment of iron deficiency or anemia. So anemia treatment ላይ የራሱ ጥቅም አለው። ሌላው radiological procedure ላይ especially MRI ላይ as a contrast media ይጠቅመናል ማለት ነው። So monitoring tumor response to vascular disrupting therapy የምንለው ላይ ማለት ነው። So ምንድነው ኮንትራስት ሚዲያ የሚለውን እንግዲህ የፋርማሲ ተማሪዎች ሜዲሲናል ኬሚስትሪ 1 ቻፕተር 10 ላይ ዲያግኖስቲክ ኤጀንት የሚባለው ላይ እዛ ላይ ታዩታላችሁ። So radiological procedure ላይ ግን ጠቃሚ እንደሆነ እንድታውቁ ያስፈልጋል ነው።
ሌላው it is also used in the preparing sustained release tablet ይላል so sustained release tablet ላይ የራሱ ሚና ይኖረዋል ወይም ደግሞ አፕሊኬሽን ይኖረዋል it can also be served as a priming fluid for cardiopulmonary bypass or CP ምንለው እዛ ላይ የራሱ የሆነ ጥቅም ይኖረዋል ማለት ነው the so called dextran so dextran በጣም ብዙ ሜዲሲናል አፕሊኬሽን or pharmaceutical አፕሊኬሽን እንዳለው እዚህ ጋር ልታውቁት ያስፈልጋል ማለት ነው ይሄ ሁሉ የሱ ሜዲሲናል አፕሊኬሽን ነው so CP ስንል also known as the heart using lung machine is temporarily a circulatory support system and used for during opening of the heart so cardiopulmonary bypass scenario or effect ላይ ትልቅ ሚና የሚኖረው ዲቫይስ ነው ወይም ደግሞ ኬሚካል ነው ማለት ነው 1,4 glycosidic linkage ያለው beta 1,4 glycosidic linkage with D-glucose units now it is the most abundant organic compound on earth and it is a principal structural component of higher plant cell wall የተሰራው እንግዲህ ከሴሉሎስ ነው so cellulose commercially obtained from the hair of the seeds of the cotton plant and so cellulose and wood እንግዲህ ከጥጥ ከምንላቸው ጆስፔም ስፒሺስ እንመለ like malvish የሴሉሎስ ሶርሶች ሊሆኑ የሚችሉ ናቸው ማለት ነው so cellulose pharmaceutically ብዙ ጥቅም አለው especially as a binder yes pharmaceutical industry ውስጥ as a binder ነው cosmetic industry ውስጥ ጠቃሚ ነው so binder cellulose act as a binder in tablet the consistent dosing of product integrity እዛ ውስጥ የራሱ ጥቅም አለው ማለት ነው cellulose as a polysaccharide ሌላው as a thickening agent and as stabilizer ውስጥ በጣም ጠቃሚ ነው as a thickening agent for establishments እንደ other formulation የምንለው ውስጥ የራሱን ሚና ይጫወታል ማለት ነው the so called cellulose ሌላው using surgical dressing እንጠቀማለን ሴሱን surgical dressing እንጠቀማለን እንደ nutrition industry ላይ ለምሳሌ ፋይበርስ የምንላቸው the human cannula ይታወቃል የሰውነት cellulose digest ያደርግ ብለን cellulose enzyme ስለሌለው ማለት ነው so but it acts as an insoluble dietary fiber promoting digestive health and preventing constipation manage ለማድረግ ይጠቅመናል stabilizing agents ስንል in food products cellulose derivative like carboxymethyl cellulose or cellulose gum የምንለው used as improve texture and stability ሱም ያን ያህል ሚና ይኖረዋል ማለት ነው so ይሄ እንግዲህ የሴሉሎስ ጥቅም ነው ማለት ነው ሌላው ኢንዱስትሪያል እና ባዮሜዲካል አፕሊኬሽን ከተመለከተን act as a source for renewable biofuels such as cellulosic ethanol የምንለው የባዮፊውል ኢንዱስትሪ ውስጥ ይጠቅመናል ባዮሜዲካል ማቴሪያል ሴሉሎስ ቤዝ ማቴሪያሎች አሉ the ones that can be used for drug delivery system and packaging ላይ እንጠቀማቸው አሉ reinforcing agent የምንላቸው like non-cellulose in your development used in the enhancement of strength and stiffness of the composite material so ይሄም ሌላኛው ጥቅሙ ነው ሌላው making paper and cell board እዛውስ በጣም ጠቃሚ ነው አብዛኞቹ ሴሉሎስ or cotton ይኖራቸዋል ፔፐሮች ማለት ነው ሴሉሎስ ፔፐሮች ለፊልትሬሽን የምንጠቀማቸው የተሰሩት ከሴሉሎስ ነው so cotton fiber are nearly pure cellulose that is used for the producing synthetic fiber like rayon and linen ይላል cellophane transparent film used for packaging the derivative of cellulose ነው ጠቃሚ ነው ማለት ነውና ሴሉሎስ በጣም ብዙ application or ጥቅሞች ይኖሩታል ነው modified form ስናደርገው like cellulose acetate phthalate intercoating tablets like hydroxy polymethyl cellulose suspending and thickening agents አሉ like methyl cellulose bulk laxative suspending agent artificial tear ምንላቸው sodium carbonyl methyl cellulose like bulk laxative thickening agent ethyl cellulose like tablet binder so once can be modified or modification ካካሄደ በኋላ ደግሞ ለእንደዚህ ያለ ፐርፐስም እንጠቀመዋለን ማለት ነው so ይሄንን ይመስላል ፓርት 2 ፓርት 3 እንግዲህ ገምስ እንደ ማስሌጅ ከሚለው ጀምረን ደግሞ በፓርት 3 የምንቀጥል ይሆናል ፓርት 1 እና ፓርት 2 እንግዲህ በደንብ ተመልክታችሁ ሐሳብ አስተያየት ካለ በኮሜንት ሴክሽን ልታጋሩኝ ትችላላችሁ በፓርት 3 እስከምንገናኝ ካላችሁ በሰላም ግን ያንዳንዳችሁ ይሄንን ቻናል ሰብስክራይብ ያላደረጋችሁ ሰብስክራይብ ሳታደርጉ ቪዲዮውን ላይክ ሳታደርጉ እንዳትወጡ ላይክ ማድረጋችሁ ለኛ በብዙ ሊጠቅመን ስለሚችል ቪዲዮውን ላይክ ማድረግ እናንተ ዋጋ ስለማያስከፍል ቪዲዮውን ላይክ ቻናሉን ሰብስክራይብ አድርጋችሁ አብራችሁን እንድትሆኑ በአክብሮት እንጋብዛለን ሰላም